ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዓለም ዋንጫን ለመታደም በአንድ ቀን 5 ሚሊዮን ትኬት መጠየቁን ፊፋ አስታወቀ። እንደ አውሮፓውያን አቆጣጠር በ2026 ለሚካሄደው የዓለም እግር ኳስ ዋንጫ ሐሙስ ዕለት በተጀመረው የትኬት ሽያጭ 5 ሚሊዮን ቲኬቶች መጠየቃቸውን የዓለም እግር ኳስ ፌዴሬሽን ፊፋ አስታወቀ። ይህ የሆነው የትኬት ዋጋው ላይ የሚነሱ ቅሬታዎችን በጨመሩበት ወቅት ነው። የዓለም እግር ኳስ አስተዳዳሪው ፊፋ እንዳለው ሰኔ 27 በኮሎምቢያ እና በፖርቹጋል መካከል በሚያሚ ለሚካሄደው ግጥሚያ ከ200 በላይ ሀገራት ውስጥ ያሉ የእግር ኳስ ደጋፊዎች ትኬት ጠይቀዋል። በሚቀጥለው የአውሮፓውያኑ ዓመት በአሜሪካ፣ በካናዳ እና ሜክሲኮ ለሚካሄደው የእግር ኳስ ውድድር የተጠየቀው የትኬት ዋጋ የተተቸ ሲሆን የእግር ኳስ ደጋፊዎች ማህበርም ተገቢ ያልሆነ ብሎታል። የተወሰኑ ቡድኖች ግጥሚያን ለመመልከት የአንድ ትኬት ዋጋ ከ3 ዓመት በፊት በኳታር ከነበረው 3 እጥፍ የሚበልጥ ሲሆን በጣም ዝቅተኛው 3119 ፓውንድ ወይም $651,768 ብር ያስወጣል። የእግር ኳስ ደጋፊዎች ማህበሩ አባላት ፊፋ የትኬቱን ዋጋ እንዲቀንስላቸው እንዲያግባባ ከጠየቁ በኋላ ፌዴሬሽኑ አነጋግሯል። የደጋፊዎቹ ማህበር ዋጋውን በተመለከተ ከፊፋ ጋር ለመነጋገር የሽያጭ ሂደቱን እንዲቆም ለመጠየቅ በአውሮፓ የእግር ኳስ ደጋፊዎችን ተቀላቅሏል። በአውሮፓ ያሉ የእግር ኳስ ደጋፊዎች የትኬት ሽያጭ እንዲቆም ያቀረቡትን ጥሪ እንደግፋለን። የእግር ኳስ ማህበሩ ይህንን ያልተገባ ዋጋ በተመለከተ በቀጥታ ለመገዳደር ከሌሎች ማህበራት ጋር ለመስራት ጥሪ ያቀርባል ብሏል በመግለጫው። ሁሉም ብሔራዊ ማህበራት ከደጋፊዎቻቸው ጎን እንዲቆሙ ጥሪ እናቀርባለን ያሉ እነሱ ሙያው ጨዋታ አይኖርም ብሏል። ፊፋ እስካሁን በቀረበው ቅሬታ ላይ የሰጠው ምላሽ የለም። የእግር ኳስ ማህበሩ እንዲሁም የስኮትላንድ የእግር ኳስ ማህበር በትኬት ዋጋው ላይ አስተያየት አልሰጡም። ሆኖም የእግር ኳስ ማህበሩ ዋጋው በኢንግላንድ የሚገኙ ደጋፊዎችን እንዳስቆጣ እንደሚያውቅና ይህንን ስጋትም ለፊፋ ለማቅረብ ማቀዱን ቢቢሲ ስፖርት ሰምቷል። በሚቀጥለው ሳምንት በዶሃ የፊፋ ምክር ቤት ስብሰባ የሚካሄድ ሲሆን የእግር ኳስ ማህበሩ ሊቀመንበር ዴቪ ሄዊት በስብሰባው ላይም ይገኛሉ። ባለፈው ወር ሊቀመንበሩ ተለዋዋጭ የሆነ የትኬት ዋጋን እንደምትቃወም የገለጸች ሲሆን ዩናይትድ ኪንግደም እና አየርላንድ በሚያዘጋጁት በዩሮ 2028 ይህ እንደማይሆን ቃል ገብታለች። የሀገር ውስጥ ብሔራዊ እግር ኳስ ፌዴሬሽን የ2035ቱን የሴቶች የዓለም ዋንጫ ለማስተናገድ ተስፋ በማድረግ ዝግጅቷና የዩኬ መንግስት ፊፋን ላለማስቆጣትም ሊጠነቀቁም ይችላሉ። የፊፋ የውስጥ ምንጮች እንዳሉት የትኬት ዋጋ ለበርካቶች ውድ ቢመስልም የዓለም እግር ኳስ አስተዳዳሪው የአሜሪካን የገበያ ዋጋ ከግምት በማስገባት ዋጋ የማውጣት፣ በዓለም ላይ ያሉ ጨዋታዎችን የማሳደግና በሚገኘው ገቢ የወንዶችን፣ ሴቶችንና የታዳጊዎችን እግር ኳስ የማሳደግ ኃላፊነት አለበት። ፕሬዚዳንት ጊያኒ ኢንፋንቲኖ ከዚህ በፊት ተመዝግቦ የማይታወቅ ከፍተኛ ገቢ ለማግኘት ቃል የገቡ ሲሆን ይህ እጅግ ትርፋማ የሆነው የስፖርት ዝግጅት በ2027 በሚደረገው የፕሬዝዳንትነት ምርጫ የመወዳደር ተስፋቸውን አይጎዳም። ይህ በጣም ከፍተኛ የሆነው የትኬት ዋጋ ይፋ የተደረገው ሐሙስ ዕለት ፊፋ ለእያንዳንዱ ሀገር ለደጋፊ ቡድኖች የትኬት ዋጋ ይፋ ሲያደርግ ነበር። በኳታር ከ3 ዓመት በፊት በተካሄደው የዓለም ዋንጫ የምድብ ጨዋታዎች የትኬት ዋጋ 68 ፓውንድ ወይም $14,209 ብር እስከ $219 ፓውንድ $45,763 ብር ነበር። ሆኖም በሚቀጥለው ዓመት ኢንግላንድ ከክሮኤሺያ እና ስኮትላንድ ከብራዚል በሚያደርጉት ጨዋታ የትኬት ዋጋ ከ198 ወይም $41,375 ብር
እስከ 523 ፓውንድ $109,289 ብር ያስወጣል። ዋጋው በመጨረሻዎቹ ፍልሚያዎች ላይ ይጨምራል። የትኬቱ ዋጋ ለሁሉም ቡድኖች ለሩብ ፍጻሜ ጨዋታዎች በስታዲየም የመቀመጫ ደረጃዎቹ 507 ፓውንድ $105,946 ብር፣ 757 ፓውንድ $158,188 ብር እና 1,073 ፓውንድ $224,221 ብር የሚያስከፍል ሲሆን ለግማሽ ፍጻሜ ደግሞ 686 ፓውንድ $143,351 ብር፣ 1,819 ፓውንድ $380,111 ብር እና 2,363 ፓውንድ $493,789 ብር ያስከፍላል። ለፍጻሜ ውድድር ዝቅተኛ ትኬት ዋጋ 3,119 ፓውንድ $651,768 ብር ሲሆን በኳታር ከነበረው ከ7 እጥፍ በላይ ነው። ለሕፃናትና ለሌሎች ቡድኖች የተቀመጠም ቅናሽ የለም። በመጪው የዓለም ዋንጫ ውድድር ለመጀመሪያ ጊዜ 48 ሀገራት የሚሳተፉ ሲሆን ከአውሮፓውያኑ ሰኔ 11 እስከ ሐምሌ 19 ድረስ ይካሄዳል። እስካሁን ኮሎምቢያ ከፖርቹጋል ጋር የሚያደርጉት ትንቅንቅ በጣም ተጠባቂ ነው። ይህም ሰኔ 13 በኒው ጀርሲ ብራዚል ከሞሮኮ፣ ሰኔ 18 በጓዳላጃራ ሜክሲኮ እና ደቡብ ኮሪያ፣ ሰኔ 25 በኒው ጀርሲ ኢኳዶር ከጀርመን እና ሰኔ 24 ስኮትላንድ ከብራዚል ጋር የሚያደርጉት ጨዋታዎችም ቀጥሎ እንደሚካሄዱ ፊፋ ገልጿል። እንደ ፊፋ ከሆነ በርካታ የትኬት ጥያቄዎች የቀረቡት አዘጋጅ ከሆኑት 3 ሀገራት ሲሆን ኮሎምቢያ፣ ኢንግላንድ፣ ኢኳዶር፣ ብራዚል፣ አርጀንቲና፣ ስኮትላንድ፣ ጀርመን፣ አውስትራሊያ፣ ፈረንሳይ እና ፓናማ ይከተላሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።